በስራና ክህሎት ሚኒስቴር ይሄንን ስነ ምህዳር ከማስፋፋት አንፃር ከክህሎት ልማትና ከአዳዲስ ስራ ፈጠራ ከማበረታታት አንፃር በርካታ ስራዎች ይሰራሉ። አንደኛ ከክህሎት ልማት አንፃር የክህሎት ውድድር ይከናወናል በየአመቱ በስራና ክህሎት በክህሎት ውድድር አንደኛ አሰልጣኞች ይወዳደራሉ። ሁለተኛ ሰልጣኞች የክህሎት ባለቤቶች ይወዳደራሉ። በሶስተኛ ደረጃ የአሰልጣኞቹና የሙያተኞቹ ውድድር የሚገለጥበት የቴክኖሎጂ ውድድር ይከናወናል። አንድ ክህሎት አድጓል የምንለው ችግር ፈቺ ቴክኖሎጂ ማልማት ሲችል ነውና የቴክኖሎጂ ውድድሮች ይከናወናሉ ማለት ነው። ከዚህ አንፃር በሁለት አመታት በየአመቱ ከ80 በላይ ቴክኖሎጂዎች በዚህ ውድድር ውስጥ አልፈው በሀገር አቀፍ ደረጃ ከታች ከወረዳ ጀምሮ ነው በዞን በክልል ደረጃ ያለፉት እዚህ በፌደራል ደረጃ ተወዳድረው መጨረሻ ላይ ፋይናል ያሸነፉ የተሸለሙት ድጋፍ ይደረግላቸዋል ማለት ነው። የገንዘብ ሽልማት ያገኛሉ። ወደ ስታርታፕ እንዲያድጉም ደግሞ የአክሰለሬተርስ ስራ ይሰጣቸዋል። በዚህ ረገድ በጣም በርካታ የፈጠራ ውጤቶች በቴክኖሎጂ ማለት ነው ወደ ስራ እንዲገቡ ተደርጓል ማለት ነው። በስራና ክህሎት ደረጃ እነኚህ ስታርታፕ የምንላቸው የችግርን መሰረት አድርገው እየመጡ ያሉ አዳዲስ የፈጠራ ሀሳቦች ማለት የማደግ አለኝታ ያላቸው ቢዝነሶች ስለሚሆኑ ከስራ እድል ፈጠራ አንፃርም በጣም ከፍተኛ ፋይዳ ስላላቸው የመንግስታዊ ድጋፍ እንዲሰጣቸው ከክልሎች ጋር ተነጋግረናል ማለት ነው። ከዚህ አንፃር ለአዲስ ፈጠራ ሀሳብ የመሬት አቅርቦት፣ የፋይናንስ አቅርቦት፣ የቢዝነስ ዴቨሎፕመንት እና የኢንተርፕሪነርሺፕ ስልጠናዎች እና እገዛዎች እንዲሁም ሌሎች መንግስታዊ ድጋፎች ልዩ ትኩረት ተሰጥቶ ይሰጣቸዋል ማለት ነው፣ ይሰራላቸዋል እና ከስራና ክህሎት አንፃር በሁለቱ ጉዳዮች እነኚህና የመሳሰሉ ስራዎች እየተሰሩ ይገኛሉ። በሀገር አቀፍ ደረጃ ባለን መረጃ መሰረት ወደ 1300 የሚጠጉ ስታርታፖች ናቸው ያሉት። እነዚህ ስታርታፖች በትራንስፖርት እና ሎጂስቲክስ እንዲሁም በፋይናንሻል ቴክኖሎጂ፣ በአግሪ ቴክኖሎጂ፣ በኤጁኬሽን ቴክኖሎጂ፣ በሄልዝ ቴክ እና የመሳሰሉ ዘርፎች ላይ የተሰማሩ ናቸው። በቀጥታ 20 ሺህ በላይ የስራ እድል ፈጥረዋል። ግን ደግሞ ስታርታፖቹ ከራሳቸው ከኩባንያዎቹ ባሻገር በጣም ሰፋፊ የስራ እድል ይፈጥራሉ። ሰፋፊ የስራ እድል ማለት ነው። በመቶ ሺዎች የሚቆጠር የስራ እድል ይፈጥራሉ። ወጣቶች ደግሞ ይሄ ምቹ ኢንቫይሮንመንት ነው ያላቸውን እምቅ አቅም ውስጣቸው ያለውን የተደበቀውን ችሎታ ለማውጣት መንግስት የፈጠረው ሰፊ መደላድል ነውና ይህንን እድል በቀላሉ ማየት የለባቸው። አንድም ፈጠራ የፈጠራ ሀሳብ ካላቸው የፈጠራ ሀሳባቸውን ዴሞንስትሬት ከማድረግ አንፃር፣ ሁለተኛ በፈጠራ ውጤቶቹ ማለት ነው ምክንያት የሚፈጠሩ የስራ እድሎችን ማለት ነው አማራጮችን በደንብ አይተው ከመጠቀም አንፃር ወጣቶች ይሄንን ኦፖርቹኒቲ አማጣው መጠቀም ይኖርባቸዋል ብዬ አስባለሁ። ስታርታፖችን ለማበረታታት፣ ስታርታፖችን ለመደገፍ፣ ስታርታፖች ወደ ስነ ምህዳሩ እንዲመጡ ወይም ወጣቶች በስራ ፈጠራና በስታርታፕ
ምስረታ ውስጥ እንዲሳተፉ የሚያስችሉ ብዙ ምቹ ሁኔታ ተፈጥሯል። ከነዚህ ውስጥ በህግ ውስጥ የተቀመጠው አንደኛው የስታርታፖችን የመሰየም ጉዳይ ነው። የስታርታፕ ስያሜ የምንለው ነገር ስታርታፕ ስያሜ በምንልበት ጊዜ ምንድነው በተለያየ ደረጃ የስታርታፕ እንቅስቃሴዎች ቀድመው ነበሩ። ይህንን የሚደግፉ ስነ ምህዳሮች ነበሩ፣ ኢኮሲስተም ገንቢዎች ነበሩ። ነገር ግን ስርዓት ባለው መንገድ ስታርታፖች ከመንግስት ወይም ከሌሎች አካላት ሊያገኟቸው የሚችሏቸውን ጥቅሞች ለማግኘት እንዲችሉ የስታርታፕ ስያሜ ማግኘት የመጀመሪያው ምዕራፍ ነው። ስለዚህ ማንኛውም ስታርታፕ አይዲያ ያለው ወይም የስታርታፕ ቢዝነስ ያለው ስታርታፕ ፋውንደር ስታርታፑን ማስመዝገብ ይጠበቅበታል ኢን ሴንስ ከህጉ የሚገኙ ጥቅሞችን ቤኔፊሻሪ ለመሆን ስታርታፑ ይመዘገባል። የተመዘገበው ስታርታፕ ነው ወይም አይደለም ተብሎ የመለየት ስራ ለዚህ በሚደራጅ ቴክኒካል ኮሚቴ አማካኝነት ይከናወናል። ሁለተኛው አንድ ቢዝነስ ወይም አንድ አይዲያ ስታርታፕ መሆኑ ከተለየ በኋላ ለየታ ከተካሄደ በኋላ የተለያዩ ጥቅሞችን እንደሚያገኝ በህጉ ላይ ተቀምጧል። ከነዚህ ውስጥ አንደኛው በተለይ ስታርታፑ በመጀመሪያ የእድገት ደረጃ ላይ የሚገኝ ከሆነ early stage startup growth level ላይ ያለ ከሆነ ይህንን ስታርታፑን ለማሳደግ የሚያስችለው የፋይናንስ ድጋፍ ከመንግስት ይቀርብለታል። ስለዚህ ለዚህ የሚሆን ድጋፍ እንዳለ በህጉ ላይ በግልጽ ተቀምጧል። ስለዚህ ስታርታፕ ስያሜ ካገኙ በኋላ ስራዎቻቸውን ወደ ቀጣይ ምዕራፍ ለማሳደግ የሚያስችላቸውን የፋይናንስ ድጋፍ በመንግስት በኩል እንዲያገኙ እድል ይሰጣል። ሌላኛው ህጉ የሚሰጠው እድል ስታርታፖች በተለይ እድገታቸው ከፍ እያለ ወይም ደግሞ በተሻለ የእድገት ደረጃ ላይ ሲገኙ ወደ ገበያ ለመግባት ሊሆን ይችላል፣ ወይም ደግሞ ስታርታፕ እድገታቸውን ወደ ቀጣዩ ደረጃ ለማሳደግ ሊሆን ይችላል። የሚያስፈልጋቸውን ገንዘብ ከተለያዩ በተለይ ከባንኮችና ከሌሎች ቬንቸር ካፒታሊስቶች ማግኘት እንዲችሉ መንግስት የተወሰነውን ፐርሰንት በኮላተራል የሚደግፍበት ማዕቀፍ አለ። ክሬዲት ሪስክ ጋራንቲ ፈንድ እንለዋለን። መንግስት ለስታርታፖች ዋስትና ይሰጣል። ስለዚህ በዛ ዋስትና መሰረት ስታርታፖች ከባንኮች ብድር በቀላሉ ሊያገኙ የሚችሉበትን መደላድል ይፈጥራል። ስለዚህ ብድር ለማግኘት ምቹ ሁኔታ እንዲኖር ህጉ ያግዛል ማለት ነው። ሌላው ስታርታፖች ከዚህ የህግ ማዕቀፍ የሚያገኙት ጠቀሜታ ኖርማሊ የታክስ ነፃ ፕሪቪሌጅ ነው። ከማንኛውም ታክስ ስታርታፕ ሆኖ የተለየ ወይም ደግሞ ልየታ ሰርቲፊኬት ያገኘ ስታርታፕ ከታክስ ነፃ እንዲሆን ህጉ ያግዛል፣ ህጉ ይደነግጋል። ስለዚህ ስታርታፖች ከታክስ በስታርታፕነት የእድገት ደረጃቸው ጊዜ ከስታርታፕ ደረጃ አልፈው ወደ ተሟላ ቢዝነስነት ወይም ኤግዚት እስኪያደርጉ ድረስ የታክስ ፕሪቪሌጅ እንዲያገኙ እድል ይሰጣል። ሌላው ስታርታፖች ከውጭ ሊያስገቡ የሚፈልጓቸው ለስራዎቻቸው የሚያስፈልጓቸውን ካፒታል ጉድስ ወይም ሌሎች መሳሪያዎችን ሲፈልጉ ያለምንም ቀረጥ እንዲያስገቡ ህጉ እድል ይሰጣል። ስለዚህ ይሄ ሌላኛው የስታርታፕ ህጉ ለስታርታፖች የሚሰጠው ጠቀሜታ ነው። ከዚህ ባሻገር ስታርታፕ ሰርቲፊኬት ያገኘ ስታርታፕ አይዲያ በሌሎች እንዳይወሰድ ጥበቃ ይደረግለታል፣ ህጉ ጥበቃ ያደርግለታል። እንዲሁም አዳዲስ የሆኑ የስታርታፕ አይዲያዎች በሚመጡ ጊዜ በተለያዩ የህግ ማዕቀፎች እንዳይደነቃቀፉና ስታርታፖቻቸውን ለመፈተሽ እንዲያስችላቸው ሳንድ ቦክስ አሰራር ስርዓት እንደሚኖር በህጉ ይቀመጣል። ምክንያቱም ይሄ ምንድነው
ብዙ ጊዜ ስታርታፖች አዲስ የሆነ አይዲያ ነው ይዘው የሚመጡት፣ አዲስ የሆነ አሰራር ነው ይዘው የሚመጡት፣ አዲስ የሆነ ፕሮዳክት ነው ይዘው የሚመጡት እና እነዚህ ነባራዊ በሆነው የህግ ማዕቀፍ ውስጥ የሚኖርባቸውን ተግዳሮት ለመፈተሽ እንዲያስችላቸው ለዚህ የሚያስችል ለፍተሻ የሚያስችል ጊዜ በእድገት ደረጃቸው ውስጥ የሚቆዩበት የሳንድ ቦክስ የአሰራር ስርዓትን እንደሚኖር በህጉ ተቀምጧል። ስለዚህ እነዚህና ከዚህ ጋር ተዛማጅ የሆኑ ድጋፎች በስታርታፕ ህግ ውስጥ ተቀምጠዋል። ስለዚህ አይ ቲንክ ከፍተኛ የሆነ ስታርታፖችን የማነቃቃት የመደገፍ እና ወደ ቀጣዩ ምዕራፍ እንዲያድጉ የሚያስችል ሁኔታን ይፈጥራል ብለን እናስባለን። አሁን በቀጣይ እንደ ሚኒስቴር መስሪያ ቤት ሞር ፎከስ አድርገን የምንሰራው ይህንን የስታርታፕ ህግ ለመተግበር የሚያስችሉ መደላድሎችን በተሟላ መልኩ መፍጠር ነው። ከነዚህ በተሟላ መልኩ ስታርታፕን ለመደገፍ ከሚፈጠሩ ምቹ ሁኔታዎች አንዱ የስታርታፕ ፖርታል ነው። የስታርታፕ ፖርታል የምንለው በአገር አቀፍ ደረጃ ኦልሬዲ እየተዘጋጀ ያለ ፖርታል ነው። ይሄ ስታርታፖች የሚመዘገቡበት ፖርታል ነው። በዚህ ፖርታል ላይ አይዲያ አለኝ ቢዝነስ አለኝ የሚል ስታርታፕ ይመዘገባል። ምዝገባው ከተካሄደ በኋላ ቅድም እንዳልኩት ቫሉዌሽን እንትሪ ይካሄዳል፣ ልየታ ይካሄዳል። ይሄ የተመዘገበው አይዲያ ወይም ቢዝነስ ስታርታፕ ነው ወይም አይደለም የሚለው ለዚህ በሚደራጅ ቴክኒካል ኮሚቴ አማካኝነት ልየታ ይካሄዳል። ከዛ ተጠቃሚነቱ እንዲረጋገጥ ይደረጋል። ከዛ በተጨማሪ የተለያዩ የስታርታፕ መረጃዎች ሲኖሩን እንደ ሚኒስቴር ተቋምም ሆነ አገር አቀፍ የሆኑ ኮምፒቲሽኖች ሲኖሩ በዚህ ስታርታፕ ፖርታል ለተጠቃሚዎች ተደራሽ እንዲሆን ይደረጋል። ስለዚህ ይህንን መደላድል መፍጠር የመጀመሪያው ስራ ሆኖ እናገኘዋለን። ሌላው ስታርታፑን ህጉን እውን ለማድረግ የሚያስችሉ መመሪያዎችን፣ ደንቦችን፣ የተለያዩ ማስፈጸሚያ ቱሎችን ማዘጋጀት ትኩረት ተሰጥቶ የሚሰራበት ነው። ያ ብቻ አይደለም። በዚህ በስታርታፕ ህግ ውስጥ ሚና ያለው ተቋም ሚኒስትሪ ኦፍ ኢኖቬሽን ኤንድ ቴክኖሎጂ ብቻ ስላልሆነ ሌሎችም መንግስታዊ ተቋማት እንደ ኢንዱስትሪ ሚኒስቴር፣ እንደ ስራና ክህሎት ፈጠራ ሚኒስቴር፣ እንደ ሚኒስትሪ ኦፍ ፋይናንስ እንደነዚህ ያሉ ተቋማት ጋር በጋራ የምንሰራቸውን ስራዎች ለይተን እነዛን የማከናወንና የስታርታፕ ምህዳሩ በተገቢው መንገድ በተሟሟቀና በተደራጀ መንገድ ስታርታፖቻችን ተጠቃሚ የሚሆኑበትን ምቹ ሁኔታ የመፍጠር ስራ ላይ አተኩረን እንሰራለን።